አረማመዱ እንዴት ነው? ፈጠን ያለ ወይስ ዝግ ያለ? የእርምጃው ፍጥነት በድንገት ቀነሰቦት ወይስ የተለመደ ነው? የእርምጃ ፍጥነት ከእድሜ ጋር የሚያያዝ ቢሆንም ገና በለጋ እድሜያቸው ቀስ እያሉ የሚራመዱ እንዲሁም በአመሻሽ እድሜያቸው ደግሞ አብሯቸው ለመራመድ የማትደርሱባቸው ሰዎች አልገጠሟችሁም? ይህ ከአእምሮአችን ብቃት ጋር ይያያዛል ብላችሁ አስባችሁ ታውቃላችሁ? ጥናቶች የእርምጃን የፍጥነት መጠን የአንጎላችንን የእርጅና ደረጃ እንደሚያመላክት አሳይተዋል። ቀስ ብለው የሚራመዱ ሰዎች ትንሽ አንጎል ያላቸው ሲሆን በወሳኝ አወቃቀሩም የተለየ ነው። እርምጃና አንጎልን ምን አገናኛቸው ትሉ ይሆናል። ጉዳዩ ተራ ነገር ሊመስል ይችላል። ሆኖም ከአንድ ቦታ ወደ ሌላ ቦታ ለመድረስ የምንራመድበት ፍጥነት በሰውነታችንና በአንጎላችን ውስጥ ምን እየተካሄደ እንዳለ እንደሚያመላክቱ ጥናቶች አረጋግጠዋል። ጥናቶች እንደሚያሳዩት ወደ ሱቅ፣ ወደ መናፈሻ አሊያም ወደ አውቶቡስ ፌርማታ ለመሄድ የምንራመድበት ፍጥነት ለህመም የመዳረጋችንን ለልብ ህመም የመጋለጣችንን እድልና በህይወት የምንቆይበትን እድሜ ለመተንበይ ያስችላሉ። ከዚህ በተጨማሪ የአንጎላችንን እድሜ ለማወቅ ይጠቅማሉ። የእርምጃ ፍጥነት የአንድ ሰው የተግባር አቅም መለኪያ ሲሆን ምን ያህል ደካማ እንደሆነን ይጠቁማል። በተጨማሪም ስትሮክ ካጋጠመን በኋላ ለማገገም የምንሰጠውን ምላሽ ለመተንበይ ያስችላል። በእርግጥ ሰዎች እንደየእድሜያቸው ደረጃ በዝግታ መራመዳቸው የሚጠበቅ ነው። ሆኖም የእርምጃቸው ፍጥነት በከፍተኛ ሁኔታ ከቀነሰ በሰውነታቸው ውስጥ አሳሳቢ የሆነ ነገር እንደተከሰተ እንደሆነ ሊያመለክት ይችላል። በሃርቫርድ የሕክምና ትምህርት ቤት ፕሮፌሰር የሆኑት ክሪስቲያና ዲሊ ኮንራይት እንደሚሉት የአንድ ሰው የተለመደ የእርምጃ ፍጥነት ከቀነሰ ብዙ ጊዜ አሳሳቢ ከሆነ የጤና መናጋት ጋር ይያያዛል። እንቅስቃሴ በካንሰር ህመም ላይ በሚኖረው ውጤት ላይ ጥናት ያካሄዱት ዲሊ ኮንራይት ከተለመደው የተለየ የእርምጃ ፍጥነት መቀነስ ስር የሰደደ በሽታ ምልክት ሊሆን ይችላል ብለዋል። ይህ ማለት የጡንቻቸውን ጥንካሬ እንዲሁም ሌላ የጤና እክልን የሚያስከትሉ የመገጣጠሚያ አጥንቶቻቸውን የመንቀሳቀስ አቅም ቀንሷል ማለት ነው ሲሉ ዲሊ ኮንራይት አስረድተዋል። የእርምጃ ፍጥነታችንን ለማወቅ ሰዓትና የምንራመደውን ርቀት የምንለካበት ዘዴ ብቻ ነው የሚያስፈልገን። እርምጃችንን በምንራመድበት አካባቢ የሚወሰን በመሆኑ በሁለት መልኩ ልንለካው እንችላለን። ከቤት ውጪና በቤት ውስጥ። ከቤት ውጪ ከሆነንና የምንራመድበት በቂ ቦታ ካለ መጀመሪያ ላይ 10 ሜትር ርቀት በመራመድ ፍጥነታችንን መለካት እንችላለን። መጀመሪያ ላይ 5 ሜትር መራመድ ከዚያም 10 ሜትር መራመድ። ወደ የተለመደው ፍጥነታችን ለመመለስ 5 ሜትር በመራመድ መጀመር ይመከራል። ከዚያም በተለመደው ፍጥነታችን 10 ሜትር መራመድ። የእርምጃ ፍጥነታችንን ለመለካትም የተራመድነውን 10 ሜትር ለወሰደብን ጊዜ በማካፈል ማወቅ እንችላለን። ቤት ውስጥ ከሆነና ለመራመድ ያለን ቦታ ውስን ከሆነ ደግሞ 4 ሜትር በፍጥነት በመራመድ መሞከር እንችላለን። ይህንን ለማድረግ በ1 ሜትር ጀምረን ከዚያም 4 ሜትር ርቀት መራመድ። የመጀመሪያው ሜትር እርምጃ የሚጠቅመው በተለመደው የእርምጃ ፍጥነታችን ላይ ለመሆን ነው። ይህንን ካደረግን በኋላ 4 ሜትሩን ለመራመድ ምን ያህል ጊዜ እንደወሰደብን ማስላት እንችላለን። ይህም ቀደም ሲል እንደተገለጸው 4 ሜትሩን ለወሰደብን ሴኮንዶች ማካፈል ነው። በአማራጭነት ፍጥነታችንን ለመለካት የሚውሉ እንደ ማፕ ማይዎክ፣ ስትራቫና ጉግል ፊት ያሉ በርካታ መተግበሪያዎችን በመጠቀም ምን ያህል እንደምንራመድ ማወቅ እንችላለን። የእርምጃችን ፍጥነት እንደየእድሜያችን ደረጃና ጾታችን ይለያያል። ለመሆኑ አማካኝ የእርምጃ ፍጥነት እንደየእድሜያችን ደረጃ ምን ያህል ነው? ከ40 እስከ 49 ዓመት እድሜ ያላት ሴት የእርምጃ ፍጥነት በአማካኝ በሰከንድ 1.39 ሜትር ሲሆን በተመሳሳይ የእድሜ ክልል ያሉ ወንዶች ደግሞ በሰከንድ 1.43 ሜትር ነው። ከ50 እስከ 59 እድሜ ያላት ሴት በሰከንድ 1.31 ሜትር ሲሆን ወንድ ደግሞ በሰከንድ 1.43 ሜትር ነው። ከ60 እስከ 69 የእድሜ ክልል የምትገኝ ሴት 1.24 ሜትር በሰከንድ የምትራመድ ሲሆን ወንድ ደግሞ 1.43 ሜትር በሰከንድ ይራመዳል። ከ70 እስከ 79 ዓመት ያለች ሴት 1.13 ሜትር በሰከንድ ስትራመድ ወንድ ደግሞ 1.26 ሜትር በሰከንድ ይራመዳል።
ከ80 እስከ 89 የዕድሜ ክልል ያለች ሴት 0.94 ሜትር በሰከንድ፣ ወንድ ደግሞ 0.97 ሜትር በሰከንድ የሚለካ አማካኝ የእርምጃ ፍጥነት ይኖራቸዋል። ጥናቶች እንደሚያመለክቱት የአዋቂዎች የእርምጃ ፍጥነት በህይወት የሚቆዩበትን የዕድሜ ጣሪያቸውን ለማወቅ ወሳኝ አመላካቾች ናቸው። የፒተርስበርግ ዩኒቨርሲቲ ተመራማሪዎች ዕድሜያቸው 65 እና ከዚያ በላይ የሆኑ ከ34000 በላይ የተለያዩ የህብረተሰብ ክፍሎች የተሳተፉባቸውን 9 ጥናቶች አንድ ላይ በማሰባሰብ ጥናት አካሂደዋል። ተመራማሪዎቹ በዚህ ጥናታቸው የእርምጃ ፍጥነት በከፍተኛ ሁኔታ መቀነስ በህይወት ከመቆያ ዕድሜ ጋር እጅጉኑ እንደሚገናኝ አመልክተዋል። ለምሳሌ አነስተኛ የእርምጃ ፍጥነት ያላቸው ወንዶች ለተጨማሪ 10 ዓመት በህይወት የመቆየታቸው እድል 19 በመቶ ሲሆን ከፍተኛ የእርምጃ ፍጥነት ያላቸው ደግሞ 10 ዓመት የመቆየታቸው እድል 87 በመቶ ነው። በአውሮፓውያኑ 2009 በፈረንሳይ የተካሄደ ጥናትም በጥናቱ ከተሳተፉና ዕድሜያቸው ከ65 ዓመት በላይ በሆኑ ጤናማ ሰዎች መካከል በዝግታ የሚራመዱት በፍጥነት ከሚራመዱት ጋር ሲነጻጸር ከልብና ከደም ቧንቧዎች ጋር በተያያዙ በሽታዎች የመሞት እድላቸው 3 እጥፍ መሆኑን አሳይቷል። መራመድ ቀላል ነገር ይመስላል። ብዙዎቻችን ስለ መራመድ አናስብም፣ እንደ ዘበት ነው የምናደርገው የሚሉት በሰሜን ካሮላይና ደክ ዩኒቨርሲቲ የስነ ልቦናና ኒውሮሳይንስ ከፍተኛ ተመራማሪ ሆኑት ሊን ራስሙሰን እርምጃችን ከጤናችንና ከዕድሜያችን ጣራ ጋር የተሳሰረ እንደሆነ ያስረዳሉ። በእግር መራመድ በርካታ የተለያዩ የአካል ስርዓታችንን በጥምረት ከመስራታቸው ጋር የሚገናኝ ነው። አጥንታችንና ጡንቻዎቻችን ተሸክመውን እንዲንቀሳቀሱ ያደርጋሉ። አይኖቻችን ወዴት እንደምንሄድ ያሳዩናል። ልባችንና ሳምባችን ደግሞ ደምና ኦክሲጅንን ያዘዋውራሉ። አንጎላችንና ነርቮቻችን ደግሞ ይህንን ያስተባብራሉ። እንደ ራስሙሰን ከሆነ ዕድሜያችን እየጨመረ ሲሄድ የነዚህ የአካል ክፍሎቻችን ስርዓት ተግባር እየቀነሰ ይሄዳል። በዝግታ መራመድ የነዚህን ተግባራት መዳከም የሚያሳዩ ሲሆን እያረጀን ለመሆኑም ምልክቶች ናቸው። ይህ ዕድሜያቸው በገፋ ሰዎች ላይ ብቻ የሚታይ አይደለም። በአውሮፓውያኑ በ2019 ራስሙሰንና ባልደረቦቻቸው በሰሩት ጥናት 45 ዓመት ከሆናቸው አዋቂዎች መካከልም የእርምጃ ፍጥነታቸው አንጎላቸውና አካላቸው መቼ እንደሚያረጁ ለመተንበይ እንዳስቻለ አረጋግጠዋል። በጣም ያስገረመኝ ነገር ሰዎች በ45 ዓመታቸው የሚራመዱበት ፍጥነት ከልጅነታቸው ጀምሮ ካላቸው የእውቀት ችሎታ ጋር ያለውን ግንኙነት ማግኘቴ ነው ብለዋል ሊን ራስሙሰን። ራስሙሰንና በዲክ ዩኒቨርሲቲ ያሉ ተመራማሪዎች ለዱንዲን መልቲዲሲፕሊነሪ ሄልዝ ኤንድ ዴቨሎፕመንት ስተዲ ለተሰኘው ጥናታቸው ዕድሜያቸው 45 ዓመት የሆነ 904 ሰዎችን እንዲሳተፉ አድርገው ነበር። እነዚህ ግለሰቦች በአእምሯቸው በአጠቃላይ የጤና ሁኔታቸው እስከ ህይወት ፍጻሜያቸው ድረስ መደበኛ ክትትል ተደርጎላቸዋል። በግኝታቸውም በተመሳሳይ ዕድሜ ላይ ያሉ ሰዎች የተለያዩ የእርምጃ ፍጥነት እንዳላቸው መመልከታቸውን ራስሙሰን ተናግረዋል። ሁሉም 45 ዓመት የሆናቸው ሰዎች አማካኝ የሆነ የእርምጃ ፍጥነት እንዳላቸው ልትጠብቁ ትችላላችሁ። ነገር ግን እያንዳንዶቹ እንደየ 20 ዓመት ወጣት በፍጥነት የሚራመዱ ሲሆን ሌሎች ደግሞ ከነርሱ በዕድሜ እንደሚበልጡ ሰዎች በዝግታ ይራመዳሉ ብለዋል። በዚህ ጥናት ከተሳተፉ የ45 ዓመት ጎልማሶች መካከል አነስተኛ ፍጥነት ያላቸው በፍጥነት ከሚራመዱት ጋር ሲነጻጸሩ የተፋጠነ የእርምጃ ምልክት እንዳሳዩ ጥናቱ አመልክቷል። ሳምባቸው፣ ጥርሶቻቸውና የበሽታ የመከላከል ስርዓታቸውም ድክመትን አሳይቷል። ከዚህ ባሻገር የደም ግፊት መጨመር፣ ከፍተኛ ኮሌስትሮልና ዝቅተኛ የልብና የመተንፈሻ አካል ብቃት ካሉ ከእርጅና መፋጠን ጋር የተያያዙ ምልክቶች ነበሯቸው። በዝግታ የሚራመዱ ሰዎች እንደ ደካማ የእጅ ጥንካሬ፣ ከወንበር የመነሳት ችግር ያሉ ሌሎች የአካላዊ ጤንነት እክል ምልክቶች እንዳሏቸውም ጥናቱ ደርሶበታል። ራስሙሰንና ባልደረቦቻቸው ዘገምተኛ ተራማጆች ከፍተኛ የሆነ የአእምሮ ብቃት እርጅና ምልክቶች እንዳሳዩም በጥናታቸው አግኝተዋል። ከዚህ በተጨማሪ በአእምሮ ብቃት ልኬት
በማስታወስ ችሎታቸው፣ ሐሳቦችን ከማሰብ ፍጥነት፣ ምክንያታዊነትና ሌሎች አእምሯዊ ብቃቶች ላይ የላሸቀ ውጤት አስመዝግበዋል። በኤምአርአይ በተደረገላቸው ምርመራ በጥናቱ ተሳታፊዎች አንጎል ውስጥ የታዩት ለውጦች የአእምሮ ብቃታቸው እየቀነሰ መምጣቱን አመላክተዋል። በዝግታ የሚራመዱ ሰዎች አነስተኛ የአንጎል መጠን፣ እሳቤና ከፍተኛ የመረጃ ማቀነባበርን የሚቆጣጠር ቀጭን የአንጎል ሽፋን ነበራቸው። በዝግታ የሚራመዱት የጥናቱ ተሳታፊዎች የፊት ገጽታም ከሌሎቹ ተሳታፊዎች በላቀ ሁኔታ በፍጥነት እያረጀ እንደሆነ አሳይተዋል። ከዚህ ባሻገር ተሳታፊዎቹ የ3 ዓመት ሕፃን ሳሉ በተወሰደ የእውቀት የቋንቋና አካላዊ ችሎታ ላይ በመመስረት 45 ዓመታቸው ላይ ሊኖራቸው የሚችለውን የእርምጃ ፍጥነት መተንበይ በመቻላቸው እነዚህ ልዩነቶች ከልጅነት ጀምሮ እንደነበሩ የሚያሳዩ ምልክቶች ታይተዋል። በጣም ያስገረመኝ ነገር ሰዎች በ45 ዓመታቸው የሚራመዱበት ፍጥነት በልጅነታቸው ካለው የአእምሮ ብቃት ጋር ግንኙነት መኖሩ ነው ያሉን ራስሙሰን ይህንን የእርምጃ ፍጥነት የእርጅና ምልክት ብቻ ሳይሆን የዕድሜ ልክ የአእምሮ ጤናን የመመልከቻ መስኮት እንደሆነ ገልጸዋል። ሆኖም በዝግታ የሚራመዱ ሰዎች ይህንን ሲሰሙ መጨነቅ የለባቸውም ይላሉ። የእርምጃ ፍጥነትን ለማሻሻል የሚረዱ በርካታ ዘዴዎች አሉ። ዲሊ ኮኑራይት የካንሰር ህሙማንን ለመርዳት ባደረጉት ጥረት የካንሰር ታማሚዎች በኬሞቴራፒ ህክምና አገግመው ጥንካሬያቸውን እንዲያገኙ የሚያስችል የአካል ብቃት እንቅስቃሴዎችን ያዘጋጃሉ። በዚህ የሚሳተፉት አቅማቸውን ለማጠናከር በየ3 ወይም በየ4 ሳምንቱ የእርምጃ እንቅስቃሴያቸውን ፍጥነትና ቆይታ እንዲጨምሩ ይመከራሉ። ሌሎች ደግሞ ሊያደርጓቸው የሚችሉ አማራጮች አሉ። በአካል ንቁ ሆኖ መቆየት ወሳኝ በመሆኑ በመደበኛነት የእግር ጉዞ ማድረግ አስፈላጊ ነው የሚሉት ዲሊ ኮኑራይት በእግር ለመራመድ የሚያስችሉንን ማንኛውም እድሎች መጠቀም እንደሚገባ ይመክራሉ። መኪናችሁን ከመዳረሻችሁ ራቅ ያለ ቦታ ማቆም፣ ከጓደኛችሁ ጋር በመገናኘት በቡድን የእግር ጉዞ ማድረግ ወይም የቤት እንስሳትን ለማናፈስ ማውጣት የእግር ጉዞ ለማድረግ እንደሚያበረታቱ ይናገራሉ። በተለይ ብዙ ጊዜ ተቀምጠው የሚሰሩ ሰዎች ተነስተው በመራመድ እረፍት ማድረግ ያስፈልጋል። የምንወስደው እረፍት ወደ መታጠቢያ ቤት ለመሄድ ወይም በህንጻው ዙሪያ ለ5 ደቂቃ መራመድ ሊሆን ይችላል። ይህንን በማድረግም የምንቀመጥበትን ሰዓት መቀነስ ወሳኝ ነው ብለዋል። የተወደዳችሁ ቤተሰቦቻችን የዛሬው መሰናዷችን በዚሁ አበቃ። በቀጣይ እስከምንገናኝ ቸር ሰንብቱ።